Amrawit. Give me a second. Yeah, እንደገባችሁ ሬዲ ሳትሆኑ ገስት አትላኩ። እስቲ ልዘጋጅ ውስጥ ልብሴን ልልበስ ፓንቴን ልጠፍ ምናምን ወሬ አይነት ነገር አያስፈልግም። ትገባለህ ገስት ልካል አስገባል። ቀጥታ ሰው ከሌለ ሚውቱን ትተህ ወደ ወሬ የማርያም ግብ ሄልዬ አሁን ስለሰጠሽ እኔ ጥያቄ ነው ያለው ጉቺ 500 ብር እንደሚልክላት ይላል ሰምተናል አሁንና በብዙ ቦታዎች ደግሞ ብሪጅስቶንን ጨምሮ ምግብ ከዛ ሆና ወደ ቤቱ ተቸግሮ እንደነበረ ጉቺ ስትልክለት እንደነበር ሰምተናል እና ሰውየው ወደዛ ሊገባበት የቻለው ምክንያት ምንድነው? ገብቶሻል ላይ ጉቺ ሲረዳ የነበረ ሰው ከዛ ግን የሚበላው አጥቶ በነ ጉቺ ኡበር ኢትስ ሲላክለት እንደነበረ ሰምተናልና እንዴት ነው እዛ ፖዚሽን ላይ ሊደርስ የቻለው? ሁለተኛው ጥያቄ ደግሞ በቁማር ለምዶ ነው ይባላል። ኦኬ ምን አገባሽ ለምትሉት ጉቺ ብዙ ጊዜ የህዝብ ልጅ ነኝ ትላለች። ስለዚህ የህዝብ ልጅ ከሆነች ደግሞ የኛም ልጅ ናት ማለት ነው። ታትስ ዋይ ነው የጠየቅኩት። የራስሽን ጥያቄ ጠይቄ ከኦዲየንስ ጋር ትመላለሽ። ቁማር መጫወት ከጀመረ በኋላ ነው እንደዚህ የሆነው ይባላልና እሱን እታብራላችሁ። ሄሊ የላውራ ያ ኦኬ የማርያም መልስሽን ጠብቂ። አክቹሊ አላዳመጥሽኝም። አሁን በደንብ አዳምጪ። $500 ለተወሰነ ጊዜ ልኮልኛል። ምንም ድብብቅ ውሸት የለውም። እኔ ወደ ስራ ከመግባቴ በፊት which is በቀን $1,000 መስራት ከመጀመሬ በፊት ራሴ ነኝ የነገርኳችሁ። $500 ለቤት ኪራይ ይልክልኝ ነበር። በጓደኝነት የቆየነው ኦልሞስት አመት ከ3 ወር አብረን ነበር። እኔ ወደ እጣ ማጫወት ገብቼ ብር መስራት ስጀምር እምሰራው እያንዳንዱ ብሬ በዶላር እምሰራው ብሬ ወደሱ አካውንት ነበር የሚገባው። ወደሱ ዜልና ካሻፕ አካውንት ነበር የሚገባው እጣ ሳጫውት። ዲቴይል ማውራት የማልፈልገው እሱ በህይወት ስለሌለ ነው። እየመረራችሁ ዋጡት። እኔ ላይ ጥላቻ ካለባችሁ እስከ ጥላቻችሁ ትውጡታላችሁ። እሱ አካውንት ላይ ነበር ብር የሚገባው እጣ ማጫወትበት which is በቀን እስከ $1,000 መሰራበት። በኢትዮጵያ እኔ ጋር እጣ ይጫወቱ የነበሩ ልጆች በቁጥር ናቸው። በፔፓል የሚገባልኝ ብር የተወሰነ ብር ነው። ምን ያህል ብር እጣ እንዳጫወትኩኝ በቀን ቤት እጣ ሲጫወቱ የነበሩ ሰዎች ያውቃሉ። ስለዚህ አካውንቱ ላይ አልገባም የሚልም እቺ ዲቴል እኮ ቤተሰቦቹ ለምን የሱን እንትን እኮ ባንኩን ማስመርመር ይችላሉ። ከየት ወዴት እንዴት ብር ሲገባ እንደነበረ የእጣ ብር ነበረ። እኔ እጣ ማጫወት ስጀምርና ገንዘብ መስራት ስጀምር ግን እኔ ነኝ ያስቆምኩት። ሰፖርት አርገሽዋል አላረግሽው ሆኗል አልሆነ ምናምን I'm not going to explain አላደርግላችሁ። እዚህ ጋር እሱ በህይወት ስለሌለ በቁማር ነው ሞተው አይደለም ምንድነው ምናምን ኤቭሪ ዲቴል እኔ ብዙ ነገር ስልኬ ላይ ያለ በህይወት ስለሌለ አላወራም። ታሟል አልታመመም ቤተሰቦቹ ይመልሱ። እኔ ቦታው ላይ አልነበርኩ። ምግብ ትልክለታለች ያለችው ብሪጅስቶን ከዱባይ ወደ አሜሪካ ምግብ ልኬለት ሳይሆን እኔ አሁንም ስልኬ ላይ ቴክስቷል። በተረፈ ደግሞ ወደሱ አካውንት ብር ላከው ሰው አላሁንም ግርማ ሞቶላ ነው። ተጠርቶ መምጣት ይችላል። ምን ሲለኝ እንደነበር ሳሚ ቴክስቱ አለ።
አሁን ላፊ ከሄዳችሁ ብዙ ነገር ስሜን ለማጥራት ብዬ በህይወት የሌለውን ሰውዬ ስሙን ማበላሸትም የቤተሰቦቹንም ክብር መንካት አልፈልግም። ለኦዲየንስ ስሜን ላጠራ ብዬ ይበላሽ የኔ ስም። የኔ ፍርድ ከፈጣሪ ነው ከማናችሁም አይደለም። ስሜን ላጥራ ብዬ የሳሚን ቴክስቶች አውጥቼ አላሳያችሁ። አንድ እንድታቁ የምፈልገው እውነት የኔን ስም እናንተ አታጸዱትም። ፐርሰናል ጥያቄ ሄለን ስለነበራት ለሄለን የመጣሁት የእያንዳንዳችሁን ጥያቄ አልመልስም። እናት አባት ወንድሞቹን እህቱን በስም አውቃለሁ። አንዱን ወንድሙን በስልክ አውርቻለሁ፣ አባቱን በስልክ አውርቻለሁ። እነሱ መጥተው ቻሌንጅ ያድርጉኝ። ለመጣ ለሄደው ከሆነ ሰው ጋር ለገጠምኩት ጸብ የሆነን ሰው ነገር ለመሸፈን ሳሚ ሊነሳ አይገባም። ነፍሱን ይማረው። ቱ ቢ ኦነስት አም ሶሪ ይሄን ያህል ራሱ ኤክስፕሌን ስላደረግኩኝ ሄለን ስለ ሳሚ ኤክስፕሌን አላደርግም። ብወቅሰውም ቆሞ ራሱን ዲፌንድ አያደርግም። ባመሰግነውም ቆሞ አያሞግሰኝም። የለም በሌለ ሰው ላይ አንወያይ። ስላሉት ቻሌንጅ አድርጉኝ። በህይወት ስላሉት ጉቺ እንዲያርጋለች ይምጡና በህይወት ቻሌንጅ አድርጉኝ። ሳሙኤል ግርማይ ላይ መለስ ሄዷል። ስለዚህ በሱ ጉዳይ መልስ አልሰጣችሁም። መክሰስ የምትችሉ ከሳችሁ ጠይቁኝ። ገዝቶላታል የምትሉት ቤት ንብረት ምን ማስረጃችሁን ይዛችሁ መታችሁ ተካፈሉኝ። ይሄ ነው መልሴ ሄልዬ። አም ሶሪ ቢካዝ እኔ ስሜታዊ መሆን አልፈልግም። ስሜታዊም አይደለሁም። ሆኜም እንዲህ ነው እንዲያ ነው ብዬ ማሳየትም ማውራትም አልፈልግም። በቃ የለም ስለሌለ ሰው በዚህ ነው ሞተው በዛ ነው ሞተው ማለቴ ምንድነው ጥቅሙ? ዋንስ ስሜታዊ ሆኜ ተናድጄ ተናግሬያለሁኝ በቤቴ። ተው ብለሽዋል አላልሽው ምናምን ዛሬ ልወቅሰው አልፈልግም። በቃ አትሊስት በሰላም ይረፍ። በህይወት እያለ ቆሞ ቢሆን ደስ ይለኝ ነበር ቻሌንጅ ብናደርግ። በህይወት እያለ ያልገጠመኝን ቻሌንጅ እሱ ቆሞ ያላመጣብኝን ቻሌንጅ ነው ዛሬ ለሰዎች መልስ የምሰጠው። አምኖት ከዚህ በኋላ ኤክስፕሌን አላደርግም። ኢልያም ሶሪ ስለሌለ ዲፌንድ የማያደርገኝም ስለሌለ አያመሰግነኝም። ይሄ ነው ያለው ነገር። ጤነኛ ነበረ ወይ ማሬ ነበረ ወይ? ከሱ እሷ ለሱ ያላትን ፊሊንግ ስለራሷ ነው ቅድም የጠየቅናት። አይታችሁ አይደል? እሱ ንብረት ነበረ ወይ ሀብታም ነበረ ወይ? ኖ የጠየቅናት አንቺ እሱ ተወጁ ነበረ ወይ? ለአሜሪካ ስትይ ነበረ የወደድሽው ወይ? እድሜውን ምን አስበሽ ነበር? የራሷን ፐርሰናል ጥያቄ ነው የጠየቁት። እሺ ደሃ ሆኖ ነው የሞተው። 500 ብር ልኮልሽ እንዴት ምግብ ተላካ? አንድ ሰው ወይ ታሞ ወይም ደግሞ ደብሮት ቤት ከሆነ ምግብ እንዲበላ ታረጋዋል አይደል? ያ እንጂ ብራቶ ፉድ ስታምፕ አይደለም የተላከው። አንድ ሰው ሚዲያ ላይ አሁን ፒዛ ዞል ሰው አያውቅም? ዝም ብሎ ተንኳክቶ አልመጣለት? አበባ ተልኮላችሁ አያውቅም? አበባም ፒዛም እኔ ሚዲያ ላይ ተልኮልኝ ወስጄ በልቻለሁ። እሱ ብር ስለሌለኝ ምናምን አይደለም። በቃ ይሄ ነገሮች እንትን ይላልና 500 ሚልክ ሰው ምን ያህል ብሩን ብታጫርሽው ነው አይነት ጨዋታ ነው። ይገባኛል። ያ ፐርሰናል የሷን ቴስት ነው የጠየቅነው፣ የራሷን ፊሊንግ። ያንቺ ቹይዝሽ ነበረ ወይ? ለአሜሪካን የወደደችው አላችሁ። ለአሜሪካን ወይ ብለን በግልጽ ጠየቅኳት። የራሷን ፍላጎት የራሷን እሷ ላይ የሚያጠነጥን እንጂ ሳሚን የሚያጠነጥን አይደለም። እንዴት ነበረ? ረጅም ነበር? ብር ነበረው አልነበረው? ስለሱ አንጠይቃት። ዋናው ጥያቄያችሁ ለአሜሪካ ነበረ ወይ? እንዴት ነው እድሜ ምናምን ነበረ? ያንን ጠይቁኝ። የራሷን ቴስትሽ ነበረው። በቃ ያንን ጥያቄዎች መልሳላችኋለች በዛ ዙሪያ ላይና ዘመድ ነኝ የምትሉ እንደዚህ አይነት ሰው ነበር ምናምን ብላችሁ እሱ ላይም ባታተኩሩ። በነገራችን ላይ ማሜ ገብተሽ ማውራት ከፈለግሽ ድሉ ሰጥሻለሁ ዛሬ። እሺ ያ ሪታ አለሽ ወይ? አንድ ነገር እኔ ያው ጉቺ በመጨረሻ ተናግረዋለች። ያው እኔ ልል የገባሁት ያረፈ ሰው ይረፍ። እኛ የምናውቅ እናውቀዋለን። ጉቺ ቤት ነው የማውቀው። መልካም ሰው ነበር። እሷም በጣም መልካም ሰው ናት። ታክሲት ገብቶሻል። እዚህ ጋር መተን እንዲልክልሽ ነበር እንዲልከሽ ነበር። ይሄ የኛ እንትና ሚዩት አርጊልኝ ያስተጋባል። ሄለን
እና አሁን መጨረሻ ላይ ስለተናገረችው ደስ ብሎኛል። ብትመልስላት ነበር የምናደደው። ለምን እኔም አቅ ነበረ ገባ ነበር ቤቷ ኢንጆይ ያደረግን እኛንም የሚያከብረን ሰው ነው እሷንም የሚያከብረን እሷም አክባሪው ናት። ተጣልተው እንኳን መጥቶ ማማ ተባራት ሪስፔክት ተደራርገው ሰው እንደ ተጣላ ሰው ጥይት ተደነቃቅ ነው አይደለም የተጣሉት እነዚህ ልጆች ይመጣ ነበር ተለያይተው እንኳን ሰው ቦይፍሬንዱን አይደለም ያገባውን ባሉን ይፈታል አደረፍ አይደል እንዴ 20 ዓመት 30 ዓመት ያገባ ባል ትፋቻለሽ ትለያያለሽ ቦይፍሬንዷ ነበር ተለያዩ ጠቀማትም ጎዳትም ይሄ የሷ እንትን ነው አሁን የሰውዬ አርፏል በሰላም ቢያርፍ ማለት በጣም እንደዚህ አይነት ጥያቄ አምጥቶት ታበዩ ነበር ብዙ የሚጎዳ ሰው አለ ገብቶሻል እሷም ደግሞ እዚህ ጋር ተናዳ የሆነ ከታች የሚጻፍ ነገር አናዷት ተናግራም ከሆነ እዚህ ጋር መታችሁ የምትጠይቁት ሰዎች በምን ሪዝን ነው የምትጠይቋት ገብቶሻል ፋሚሊ ያለው አይደል እንዴ ፋሚሊው መጥቶ እንዲ በልተሻል በበላሽበት ሪሲት አለ እንደዚህ ገዛልሽ እቃ አለ መልሽልን ያ ደግሞ ትዳር አይደለም እኮ ቦይፍሬንዷ ነበር አይደል እንዴ እና በጣም ረጅም ጊዜ ተወራበት እና እስኪ ነፍሱ ትረፍ በጣም መልካም ሰው ነው ሴቱን ንግስት ወንዱን ንጉስ ብሎ የሚጠራ ሰው ነው እና ምን አለበት ብናሳርፈው እሷንም ደግሞ የማይገባ ጥያቄ ባትጠይቋት ተደርጎልሽ ነበር አርገሽ ነበር እሷን በጣም መልካም ሰው ነበረች እኔም በቤቷ ገብቼ አባቴ ገብቷል ብር ያለች ስትጠይቀው አቅ ነበር በደንብ ነው ማቀው በሷ አካውንት ነበር የሚገባው ውጭም ሆነን እኛ ላይቫን እንከታተላለን ረጅም ጊዜ ስለምንወዳት ስለምናከብራት ግን ዲስማች መገፋት የሞተን ሰው የሆነ ፎቶን አምጥተሽ መናገር እግዚአብሔር የስራቸውን ይስጣቸው አንዳንዴ በህይወቱ ደስተኛ ያልሆነ ሰው ነው እንደዚህ አይነት ስራ የሚሰራው ደስተኛ ስላልሆነ ያ ሰው በምን ሌላ ሰው ላስከፋ እንዴት አርጌ ሄለንን ላሳዝናት እኮ ምለው እኔ ለደስተኛ ካልሆንኩ ደስተኛ ማኮንኩ ደስታ ነው የምመኘው ለማንኛውም ሰው ውስጥሽ ችግር ካለ ቤትሽ ሀዘን ካለ ቤትሽ ስቃይ መከራ ካለ ግን ሁሌም ለሰው መከራ ነው የምትመኘው ዳሴት ሶ አንዳንዴ እንትን ስናነሳ የሆነ ምንወያይበት ወይ ምንነጋገርበት ርዕስ ስናነሳ ያለን ሰው እዚህ ጋር አለች ጉቺን ወቀሷት ይፈልጋችሁ ይሄን ሰውዬ ግን ታውጭ ራሷን ዲፌንድ ማድረግ ትችላለች ጉቺ አጋዥ አትፈልግም ማንንም አጋዥ አትፈልግም አፍ አላት ጭንቅላት አላት ማውራት ትችላለች ሺ ኖ ሃው ቱ ኤክስፕሌን ግን ምን አለበት የሞተው ሰው ቢያርፍ በጣም ለዚያው መልካም ሰው ሞገሱ ምንና እኔ ሀዘኑ ስሰማ አዝኜ አልቅሻለሁ ስለለምደው ተደጋጋሚ የሰው የመልካም ሰው ስም እዚህ ጋር መጥቶ ጭራሽ ፎቶ ሰቅሎ ሌላ ታሪክ ውስጥ የሚገባው እናንተ ከእግዚአብሔር ታገኙታላችሁ ይሄን ያረጋችሁ ጎች ግን ቴንክ ዩ በስተመጨረሻ ኤክስፕሌን ለጥያቄ ለእንዲህ አይነት ጥያቄ ኤክስፕሌን እንደማታረጊ ስሰማ ደስ ብሎኛል ለዚህ ጥያቄ ኤክስፕሌን ብታረጊ ነበር መበሳጭ ለምን ህጋዊ የሆነ ሰው ወረቀት ያለው ሰው አንቺ ጋር ገንዘብ አስቀምጦ ካረፈ ነብሱ በሰላም ተረፍ ቤተሰብ አለው ወገን አለው የጻፈው ወይም ያስቀመጠው ነገር ካለ የሚጠይቅሽ አካል አለ ማንንም እዚህ ጋር መጥቶ ግን ገስት መላክ ስለቻለና ላይ መሰቀል ስለቻለ የፈለገውን አውርቶ አንቺ መልስ የምትሰጭበት ማንንም ምንም አይነት ግዴታ የለብሽም ቴንክ ዩ ደግሞ ለመለሽላቸው መልስ ማለት ነው ይሄንን ነው ማቅሽ በዚህ ነው ማቅሽም ሁሌም የፈለገ ብትናገር እኔ ከነ ጉድለቷን ወዳት ብትሳደብ የፈለገችውን ብትሆን ዳትሴት በቃ ሰው ስትወጂ እንደምትወጁ እና በቃ እዚህ ሰውዬ ራስ ወረዱ እንደው በመታምኑት አላህምት ከሆነ አላህ ፈጣሪም ከሆነ በፈጣሪ ነብሱን በሰላም ትረፍ ሰው ሲሞት ይጸለይለታል በቤተ ክርስቲያን ሻማ ይበራለታል የሆነ ነገር ነብስ ይማር ተብሎ ይሰጥለታል እንጂ አይብጠለጠልም ነውር ነው ምን አይነት ቤተሰብ እንዳሳደገን ያችን ብትሆን በጣም ወደዋለሁ ገለመል የምትል ሰው የነበረች ናት ትላንት እንደዛ ስትለው የነበረችው አይደለ እግዚአብሔር እሱ ደግሞ መልስ አለው ለሁሉ ያረፈም ሰው እኮ የሚከላከልለት አምላክ አለው መላእክት አለኩ አይደል ከነሱ ያገኘዋል ማንንም ሰው አመሰግናለሁ የምትመልስ መስሎኝ ነበር የገባሁት የልጅቷ ጥያቄ ስላልናደደኝ ነው ቴንክ ዩ ሄለንዬ ቴንክ ዩ ሪታ ዳናዊት ድሉ ልስጥሽ ዳና እሺ አመሰግናለሁ በመጀመሪያ የሞተውን ወንድማችን ሲማር
የኔን ሀሳብ ነው ልጅቱ የተናገረችልኝና ሀሳቤ ስለተናገረ መደጋገሙ ተገቢ ነው ብዬ አላስብም። ግን እሷ ካለችው ላይ የሚጨምረው ነገር ኢብን እንኳን ቤተሰብ እንኳን መጥቶ የሚጠይቀው ጥያቄ እንኳን ቢኖር በግሏ ነው እንጂ ልታደርገው የሚገባው ብዬ የማምነው ይህንን ያክል የሞተ ሰውን መነሳት አለበት ብዬ እኔ በግሌ አላምንም። እና ጉቺ እየሰጠሽው መልስ አጥጋቢ ነው። ዘንድ ደግሞ ይህን ያክል ፈርዘር ሂደን የሰውን የግል ህይወት ለማወቅ መጣር ምንድን ነው የሚጠቅመው? ህይወታችን ላይ ምንድን ነው ሊጨምርልን የሚችለው ነገር ምንድን ነው? ገብተው የሚጠይቁት ጥያቄ ራሱ በጣም ነው የሚያስቀው። እና ወረድ ልጅቱ ስላብራራችሁ የሌላ ሰዓት አልያዝ። አመሰግናለሁ ስላስገባሽ። ሐምራዊት ዝግጁ ያልሆናችሁ ሰዎች እንዳትገቡ። ዝግጁ ሳትሆኑ ለምንድን ነው ሪኩዌስት የምትልኩት? ጋይስ ነውስ ቲክቶክ ራሱ ድንገት ነው የሚልክባችሁ። መግባት የምትፈልጉ አስገቢኝ ብላችሁ ቴክስት አድርጉ። ያ መግባት የምትፈልጉ ይሄ ገብተህ ገና ልዘጋጅ ምናምን ነገር ይሄው ጨርቄን አቀብሉኝ ማቄ ያ ጉቺ ፈታቤ ፕሊስ አልነግርሽም ለምን ምናምን ብዬ የማንም ጋዴሚት እና ደደቢት አንድ ነገር ልናገር የሆነ ነገር እንዳይሰማ ያ አንድ ነገር ልናገር ያ ሂጂ ጉቺ ሂጂ ዛሬ ይሄ የመጨረሻ ነገር ነው። ከዚህ በኋላ ጥሩ ነገር ብላለች። ቤተሰቦቹም ካላችሁ ልጃችን ተጎድቷል የምትሉ ቤተሰቦቹም ካላችሁ አባትየው ስልኬ እንዳላቸው በህይወት እያለ ነግሮኛል። ስለዚህ ደውላችሁ መጠየቅ የልጃችን የሆነ ነገር ተወስዷል የምትሉ ካላችሁ ከሳችሁ እኔን መጠየቅ ትችላላችሁ። ህይወቱ ሲያልፍ ነፍሱን ይማረው። ሳሚ ኤክስ የነበረ ብዙ ሰው ያውቃል። ብዙ ሰው በሳሚ ጉዳይ ዋንስ ኤንድ ፎር ኦል ነው ሄለን ቤታውን የምናገረው። ዋንስ ኤንድ ፎር ኦል ኔቨር አጌን ኢን ማይ ላይፍ ሚዲያ ላይ ቁጭ ብዬ በሳሚ ጉዳይ ዲስከስ አላደርግም። እሱ እውነቱ ቦታ ሄዷል። እኔ እዚህ ነኝ። ፍርዱ ደግሞ የፈጣሪ ነው። ማንም ተነስቶ ደካማ ጎኔ መስሏችሁ ሳሚን ባነሳችሁ ቁጥር እኔ እንደ ውሻ አልጮህም። ለማንም ኤክስፕሌን አላረግም። ከዚህ ወዲህ የሚያውቅ ያውቃል። የቅርብ ሰዎች ለኔም ለሱም ነበሩ። አለቀ። 1 2 3 ብሎ ሊያወራኝ የሚመጣ ቤተሰብ ካለ 1 2 3 ብዬ ማውራት እችላለሁ። በትኖት ኢን ሚዲያ ለሳሚ ክብር አለኝ። ቆሞ ራሱን ዲፌንድ ስለማያደርግ በህይወት እያላችሁ አብራችሁ ብዙ ቦታ ተገናኝታችሁ ተወራርዳችኋል። ተለያይተን አልተወራረድንም። ሪታ ተናግራለች። ተለያይተን እንኳን በክብር ቤቴ መጥቶ ሰላም ብሎኝ ነው የሚሄደው። በክብር ቤቴ ገስት ላይ መጥቶ አውርቶኝ ነው የሚሄደው። አንድ ቀን ዲስሪስፔክት አልተደራረግንም። ማርክ ማይ ወርድ። መልሳችሁ ስለ ሳሚ ልታወሩ ገስት ላይ ብትገቡ አም ኖት ጎይንግ ቱ አንሰር። ለአንዳችሁ ለማንም አልመልስም ከዚህ ወዲህ። ሳሚ የኔ ኤክስ ቦይፍሬንድ ነበር። ሲሞት ህይወት ይቀጥላል። በህይወት እያለ ገዝቶልኝም ከሆነ ማንኛውም ቦይፍሬንድ ለገርል ፍሬንዱ እንደሚያደርገው አድርጎልኛል። አም ሶሪ ምንም ልተባበራችሁ አልችልም። አርጎልኝም ከሆነ ማንኛውም ቦይፍሬንድ ለወደዳት ያደርጋል። ስለወደደኝ አርጎልኝ ሊሆን ይችላል። ጉድ ላክ ፎር ሚ። ምንም ማድረግ አይቻልም። ባልም ያደርጋል፣ ቦይፍሬንድም ያደርጋል፣ አድርጎልኝ ሊሆን ይችላል። ሰው ደግሞ ሳይግባባ ሲቀር የወለደለትንም የልጁንም አባት ይፈታል፣ እንኳን ቦይፍሬንድ። እኔ ሳሚ ህይወት ላይ ጣልቃ ገብቼ ሳይሆን እግዚአብሔር ስላልፈቀደ ነው ከዚህ ዓለም በሞት የተለየው። ሳሚ ስንለያይ ደግሞ ኤክሴ ነው። ከዚህ ወዲህ ምን ብትሉ እኔ ስለ ሳሚ ምንም አላወራም። አክባሪው ነኝ፣ አክባሪዬ ነው። ይሄ ነው። ገብታችሁ ልታብራሩም እንዳትሞክሩ፣ እኔ ስለማልመልስላችሁ። በህይወት ኖሮ ቢሆን አብረን እንወያይ ነበር። ዛሬ ስለሌለ አብቅቷል። መሲ ብላችሁ ላላችሁት ግን አስደግሜ አስረግጬ የምነግራችሁ ምግብ ከዱባይ አሜሪካ ላከችለት ሳይሆን ምን እንደተላላከ በምስክር በማስረጃ ቤተሰቦቹ ይምጡ። ለምን ይሄን አልሽ ሲሉኝ ለምን እንዳልኩኝ በማስረጃ አሳያቸዋለሁ። ያየችውን ያሳየኋትና ያወራችሁ መሲ
ዳግም የመሲን ስም እንዳትጠሩ ጨርሻለሁ። ሳሚ ብላችሁ እንዳገቡ ሄሊ አም ሶሪ። የጠየቅሽኝ ስለ ትውውቃችን አይተሽዋል ወይ? ተገናኝታችኋል ወይ? ባልሽ ነበር ወይ? ቤት ገዝቶልሻል ወይ? እና ስለ እድሜው ነው አይደል? ሁሉንም አምኜበት ነው የተቀበልኩት። እኔና እሱን ያላግባባል ሌላ ጉዳይ ነው። ያን ደግሞ እሱ ስለሌለ አላብራራም፣ አላስረዳም። ቴንክ ዩ ሶ ማች። ሌላ ሀሳብ አስተያየት በግላዊ ጉዳይ ላይ እንጂ ሳሚ የሚል ጥያቄ ዲክላይን አላዳመጥም። ዋና ያነሳነውም ጥያቄ ነው ጋይስ። ሄሉ ልቀጥል? ኦኬ ዘቢባ ቀጥይ። ያ ጉቺ የብዙ ጠላትም ወዳጅም እንዳለ ታውቃላችሁ። በተብተብና በኮፒሊንግና በጊፍት ሸፍኑት ማለት ነው ጉዳዩን። እሺ ለዛ ነው ብዙዎች እየገቡ ማን እየወጣ እንደሆነ አውቃለሁ፣ የማን ደንቀ መዛሙርት እንደሆነም አውቃለሁ። ለዛ ነው ብዙዎችን እያስገባችሁ ያሉ ነው። እሺ አንድ ሰው ሁለት ሰው ሲጨርስ ሌላውን አስገባለሁ። አክቲቭ ካልሆንክ ትወርዳለህ ማለት ነው። ዛሴት እኔ ስለሆንኩ ነው ሁሉንም ሰው ማስገባው። ያ ያመንሽበትን የፈለግሽውን አድርጊ። እሺ ጉቺ ራውን ያ ሶሪ ያ ገብቶሻል ልልሽ የፈለኩት እንትን በይ። ዘቢባ ቀጥይ። እሺ የሚውት ታረቂ ጉቺ። እኔ ላንቺ ያለኝ ጥያቄ ለወንድማችን ነፍሱን ይማረው፣ ግን የአንቺና የማሚ ሪዝናችሁ ይሄን ሁላ ጣጣ ያረፈው ወንድማችን እንኳን በሰላም እንዳያርፍ ያደረገው ፖዙ ምንድን ነው? ለዚህ ምክንያቱም ቤታዮ ጌም ስትጫወት አንቺም ለሷም አንበሳ ለቤታዮ ለማሚም አንበሳ ፈተሻል። እንዲያውም ቤታዮ ጋር አይቼሻለሁ 2 ደቂቃ እንኳን አልተቀመጥሽም ታፕ ለማስደረግ። ማሚ ጋር ብዙ ደቂቃዎች ቁጭ ብለሻል እና ታፕ እያስደረግሽላት ፌር ነበርሽ ለሁለቱም። እና አንቺ ለምንድን ነው ይሄን ያህል ልትጠምድሽ የቻለችው? ለዚህ ደረጃ እንድደርሱ ያደረጋችሁ ኮዙ ምንድን ነው የሚል ነው ጥያቄ። ኢፍ ዩ ዶንት ማይንድ አመሰግናለሁ። እሱን ዘቢባዬ እንዴት ነሽ? እኔ ወድ ሰላም ነው። እሱን ግን ከኔ ይልቅ እናንተ ብትፈርዱ የሱ መልስ ለህዝብ አይሻልም? እናንተ ባያችሁት ብትፈርዱ አይሻልም? እኔ 1 2 ብዬ ከማብራራ ህዝብ ያየ ህዝብ ለምን አይፈርድም? ማለት እኔ አይደል በእኔ አያምርም። እዚህ ሄለን ቤት ድረስ እኮ ለጥያቄ ተፈለጋለሽ ለቤታ ታሰጋለሽ ተብዬ የተጠራሁበት ቀን ድረስ ነበራችሁ አይደል? ዛሬ ኦል ኦቨር ደ ሰድን ይሄ ጥያቄ እኔ ልጠየቅ አይገባም። ዘቢባዬ እኔ አይደለሁም መጠየቅ ያለብኝ። ምንድነው ተብሎ መጠየቅ ያለበት ሰው ሌላ ሰው ነው፣ እኔ አይደለሁም። ያጠፋሁትም የሳትኩትም ያጎደልኩትም ነገር የለም። የጓደኝነት ጥጌን ነው ያሳየሁት፣ ሆኜን ያሳየሁት አይደለ? አልናገርም ብዬ ነው ሁሉንም በትዕግስት ችዬ አልፌ እላፊ ስለተመጣብኝ የተናገርኩት። እናንተ ለህዝቡ መልሱን ልተው። በቃ መልሱ ለህዝቡ፣ መልሱ ለፈጣሪ፣ ለፍርድ። ከናንተ በላይ እኮ ፈራጅ የለም። እኛ ፊት ለፊት ስክሪን ስር ከምንቀመጠው ሰዎች ይልቅ እናንተ ከታች ኮመንት ስር ያላችሁት እናንተ ፍረዱ። ጥላቻም ፍቅርም ያለባችሁ እናንተ ፍረዱ። ለምን እግዚአብሔር ነገ ገሎ ምላሳችን ደርቆ ፊቱ ያቆመናል። በዚህ ጉዳይ እናንተ ፍረዱ። እኔ አሁንም ምንም አልበል። ይሄን ነው የምላችሁ። በነገራችን ላይ ዘቢባ ራሱ እኮ ጥያቄውን ጠይቀሽ ራስሽ ደግሞ መልሱ መልሰሻል። በንግግርሽ ውስጥ አይተሽ ከሆነ ምን አልሽ? ፌር ሆነሽ ለሁለቱም ጊፍትም ለሁለቱም እንደውም ሞር ተብተብ ስታስደርግ የነበረው ለማሜ ነበር። ችግሩ ምንድነው ካልሽ ፌር መሆኗን ራስሽ አምነሽበት ከጠየቅሽ ችግሩ ያለው ተብተቡ አካለው ያ የተተበተበለት አካለው ማለት ነው አይደል? የሷን ፌርነት ራስሽ ተናገርሽ። እንደገና ችግሩ ምንድነው አልሽ። ይሄ መልሱ እሷ ጋር አይደለም ማለት እውነቷን ነው ጉቺ የመለሰችው። ስካነር አለ ስካን ሃይ ሄሉ እንዴት ነሽ? ዋትስአፕ ሃው አር ዩ ዱይንግ? የስ ሲስተር እንዴት ነሽ? ያ ግቢ እንዴት ናችሁ ፋሚሊ? ቱ ሜኒ ፒፕል እዚህ ብዙ ሰው ነው ያለው። ያ ግቢ ምን ሐሳብ አለሽ? ሄሉ ሰም what you have question or a comment? My question is እኔ መጀመሪያ እዚህ ፕላትፎርም ቲክቶክ ከሚባል ፕላትፎርም ስገባ ጉቺን አውቃታለሁ እና እንደውም ለመጀመሪያ ጊዜ ጊፍት የሰጠሁት ለጉቺ ነው እና በዛ ሰዓት ላይ